ቤተሰቦቻችን እንደምታዩት ከጀርባችን አርማወር ሃንሰን የምርምር ኢንስቲትዩት ወይም ማዕከል ውስጥ ነው የምንገኘው። ይህ ማዕከል በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ነው የተመረቀው። ከተመረቀ በኋላ ደግሞ ምን እየሰራ ነው፣ ምንድነው የሚሰራው የሚለውን የተለያዩ ነገሮች ልናይ ነው ከማሮጋ የመጣ ነው። እንደሚታወቀው ከመድኃኒት ከሕክምና ጋር የተያዙ ስራዎችን ነው የሚሰራው። የተለያዩ ቦታዎችን ብታዩት ብለን እናሳያችኋለን። ምንድነው የሚሰራው፣ ምንድነው የተደረገ ያለውን ነገር ደግሞ ገብተን ብናይ ሰብረን ግቢያችሁ በጣም ነው የሚያምረው። በዛ ላይ ስፋቱ ራሱ እንዴት ደስ እንደሚል በጣም ደስ የሚል ግቢ ነው ያለን። ይሄ የአለርትና ህሪ ጤና መንደር ነው የሚባለው። መንደር ደግሞ ያልነው ብዙ ነዋሪዎች አሉ። የአለርት ሰራተኞች ይኖራሉ፣ ሐኪሞች ይኖሩበታል እዚህ ግቢ ውስጥ። መንደራችን ደግሞ ጽዱ ነው፣ አረንጓዴ ነው፣ ለሰራተኞች የሚመች ነው። ስለመጣችሁ እናመሰግናለን። የመጣ ነው እንግዲህ አመጣጣችን አርማወር ሃንሰን ወይም አሃሪ የምርምር ተቋምን ለመጎብኘት ነው። እርስዎ ደግሞ የዚህ ተቋም ዋና አስተዳዳሪ ነውና አጠቃላይ ስለ ተቋሙ ያለውን ነገር ይንገሩ። ይሄኛው ከዚህ ከኔ ጀርባ ያለው ህንጻ በክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መጋቢት 26 ተመርቆ ስራ የጀመረ አዲስ ህንጻ ነው እና አርማወር ሃንሰን የምርምር ኢንስቲትዩት ከዚህ በፊት ሌላ ህንጻ ላይ ነበር። ፎቅ ያልሆነ መሬት ላይ ያለ የድሮ ቤት የጡብ ቤት የዛሬ 56 ዓመት በእኛ አቆጣጠር በ1962 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ሪባን ቆርጠው ስራ ያስጀመሩት የኢትዮጵያ ቀደምት የምርምር ተቋም ነው። ያኔ ተቋሙ እንዲፈጠር ካደረጉ ዋነኛ ምክንያቶች ውስጥ አንዱ ተቋሙ ደግሞ እዚህ በአለርት ሆስፒታል ግቢ ውስጥ እንዲፈጠር ካደረጉ ምክንያቶች ውስጥ አንዱ በዚያን ወቅት የዛሬ 50 ዓመት 60 ዓመት 70 ዓመት የስጋ ደዌ በሽታ የዓለም የጤና ተግዳሮት ነበር። የኢትዮጵያ ብቻ አልነበረም። ይህንን አፍሪካ ሀገር ውስጥ መተን ከሆነ ተቋም ጋር አብረን እንስራ ብሎ ቦታ ሲፈልጉ ነው አለርት ማዕከልን ያገኙት። ተቋሙ አፈጣጠሩ የስጋ ደዌ በሽታን የሰውነት መከላከል ባህሪን ለማጥናት ተብሎ ቢቋቋምም የቲቢ በሽታ ላይ ኤችአይቪ በገባ ጊዜ ኤችአይቪ ላይ እስካሁን ኤችአይቪ ላይ ምርምር እንሰራለን። ወባ ላይ ሌሎች ተላላፊና ተላላፊ ባልሆኑ በሽታዎች ላይ የምርምር ስራ ሲሰራ ነው የቆየው። 3 ትልልቅ ህንጻዎች ናቸው የተያያዙ። እዛ ጋር የምታዩት የአስተዳደር ዊንግ ነው። እዚህ መሃሉ ላይ ያለው የምርምር ስልጠና ማዕከል ነው የምንለው። እኛ ምርምር ስንሰራ እንደ ሀገር አንድ የተሰጠን ኃላፊነት እውቀትንም ቴክኖሎጂውንም ማሸጋገር እውቀት ላይ ቴክኖሎጂ ላይ የሚሰራ የሰው ኃይል ማልማት የሚሉ ስራዎችም ተሰጥተውናል። እንደ ዩኒቨርሲቲ ማስተማር ሳይሆን የምርምር ስልጠና መስጠት የሚል እና ሌሎችም ብዙ ነገሮችን የያዘ ነው። ይሄኛው መሃል ላይ ያለው ህንጻ በዚህ ጋር የሚታያችሁ ይሄ ትልቅ ከወለል በታች በላይ 6 ፎቆች ያሉት የምርምር ላቦራቶሪዎችን የያዘ ነው። ሁሉም 40 የተለያዩ የምርምር ላቦራቶሪዎች አሉን። በግራውንድ ፍሎር ላይ ያው ምርምር ላቦራቶሪዎች ብዙ ጊዜ ምን ይፈልጋሉ? ጥገና ይፈልጋሉ። ስለዚህ የባዮሜዲካል ኢንጂነሪንግ የሚባል ሀገራዊ ስልጠና በአዲስ አበባ ዩኒቨርሲቲ በጅማ ዩኒቨርሲቲ ተጀምሯል። ባለሙያዎች አሉ። ከዛ የቀጠርናቸው ባለሙያዎች ስራችንን እንዲደግፉ ማሽኖቻችን እንዲጠብቁ ብለን ያዘጋጀነው ወርክሾፕም አለ። አሁን መንግስት ደግፎን ትልቅ ሞጁላር ዴታ ሴንተር ገንብተናል። እሱም ግራውንድ ፍሎር ላይ አለ። አሁን ደግሞ ለየት ያለ ቴክኖሎጂ አለ። እሱን እናሳያቸዋለን። በሽታዎችም ከመጡ ቀደም ብሎ እዚህ ምርምር ይካሄዳል ማለት ነው። ምርምር ሰርተን ክትባት የሚመረትበት ደረጃ ላይ ደርሰን በሀገር ውስጥ ክትባት እንዲመረት የማድረግ አቅም እየገነባን ነው ያለነው። ደስ ይላል። በወዲያ በኩል ደግሞ በቫይረስ የሚመጡ በሽታዎች ምርምር ላቦራቶሪ አለ። እናንተም ስለመጣችሁ ይሄንን ለኢትዮጵያ ሕዝብ ስለምታደርሱ በጣም ደስ ይለናል። ሳይንስ ተቋማት፣ የምርምር ተቋማት የሉዓላዊነት መገለጫ ተቋማት ናቸው። የኛ ኢንጂነሮች የኢንጂነሪንግ የምህንድስና ስራ ምጥቀትን ለሰው የሚመች ህንጻ የመስራት ደረጃን ታያላችሁ። የመጀመሪያው ወደ ስራ ክፍሎቹ ስንገባ ያው ባለሙያዎች ጋር እናገናኛቸዋለን። ሙያዊ ነገሮችም ይነግሯቸዋል። በተለይ ላቦራቶሪዎቹ ስትገቡ ዘመናዊ ለምርምር ስራ የሚሆኑ እቃዎቻችን ታያላችሁ። ስቴት ኦፍ ዘ አርት ጫፍ ላይ የደረሱ ቴክኖሎጂዎችን ጤና ሚኒስቴርን በጣም እናመሰግናለን። ጤና ሚኒስቴር $32 ሚሊዮን ኢንቨስት አድርጎ እቃዎችን ከዓለም ዙሪያ አዳዲስ እቃዎችን አምጥተን በ40 ምናምኑም ላቦራቶሪ ውስጥ አስገብተናል።
እነዚህን ታያላችሁ። በጣም ቴክኒካል ሊሆን ይችላል፣ ግን ሲታዩ ያምራሉ። አሁን የኢትዮጵያ ምሁራን እነዚህን እቃዎችን ሲያዩ ወደፊት ከሀሪ ጋር መጥተው ይተባበራሉ፣ ይተሳሰራሉ ማለት ነው። የሆነ ስራ ለመስራት ውጭ ሀገር ናሙና መላክ የለባቸውም። ትልቅ የዘረመል ትንተና የስራ አቅም ስለገነባን በራሳችን እንችላለን። ቀርቷል። እንደውም እያሰለጠን ነው የጎረቤት ሀገራትን ምሁራን አምጥተን በዘረመል ትንተና ዙሪያ፣ በጂኖሚክስ ዙሪያ፣ በባዮኢንፎርማቲክስ ዙሪያ ከብዙ የጎረቤት ሀገሮቻችን ምሁራን አምጥተን እያሰለጠን ነው እና ወደፊት ክትባትን መድኃኒትም ስናመርት ያው ኢትዮጵያውያን ባህላችን ማካፈል አይደል? እናካፍላለን። ሰፊ የክሊኒካል ሙከራ አቅም ገንብተናል። አሁን ኢትዮጵያ ውስጥ የምንጠቀመውን የኮሌራ ክትባት ሀሪ የክሊኒካል ሙከራ ሰርቶ ውጤታማ መሆኑን ስላረጋገጠ ነው ኢትዮጵያ ገብቶ ከኢትዮጵያም አልፎ አፍሪካ ሀገሮች ውስጥ ብዙ ሀገር እየተሰጠ ያለው። አሁን በቅርብ በጀመርናቸው የክትባት የመድኃኒት ከባህል ሕክምና ጨምሮ ዘመናዊ ሕክምና ዙሪያ የምንሰራቸው የመመርመሪያ መሳሪያ ምርምሮችም የሚያጓጉ ናቸው። እናሳያቸዋለን። በጣም ደስ ይለናል። ሁሉም ጋር የዚህ አይነት ሰፊ ቦታ ነው ያለን። እንዴት ነህ? ከኢትዮጵያ ቴሌቪዥን ይኸው አስረክቤሃለሁ። ከተጠቀሳቸው ጋር ነው ማለት ነው። አዎ በጣም እናመሰግናለን። አሁን የዳታ ሴንተሩን አይተን ሌሎችንም እንደዚህ እየጎበኘን እንሄዳለን። የምንገኘው የባዮሜዲካል ኢንጂነሪንግ ወርክሾፕ ነው። የባዮሜዲካል ኢንጂነሪንግ ወርክሾፓችን በመለዋወጫዎች እና በአስፈላጊ ቱሎች ችግር ቢደርስባቸው በቀላሉ መጠገን በሚቻል ሁኔታ የተደራጀ ወርክሾፕ ነው። አሁን የምንገኘው ቤዝመንቱ ላይ ባዮሪፖስተሪ ነው። የናሙናዎች ማከማቻ ማዕከል ነው። ስለዚህ እንደምታዩት በጣም በርካታ ፍሪዘሮች አሉ። በተለያየ ደረጃ የማቀዝቀዝ ብቃት ያላቸው እዛ ጋር የምታዩቸው በጠቅላላ -80 ዲግሪ ሴንቲግሬድ ነው የሚያገለግለው። እነዚህ ያው የተኙት መሬት ላይ ቸስት እንትኖቹ ደግሞ 150 ዲግሪ ሴንቲግሬድ ከዜሮ ያቀዘቅዛሉ። እዚህ ጋር የምታዩቸው ታንኮች ደግሞ ቅድም ያየነው ሊኩዊድ ናይትሮጅን የእነሱ ማከማቻ የሚያመነጨው እዚህ ውስጥ የሚሞላ እዚህ ውስጥ በርካታ ናሙናዎች ማስገባት እንችላለን። ይሄ ደግሞ ከዜሮ በታች 186 ዲግሪ ሴንቲግሬድ ያቀዘቅዛል። እንደዚህ አይነት መሰረተ ልማት የተለመደ አልነበረም። ረጅም ጊዜ ስንለውን ከ10 ዓመት ከ20 ዓመት በላይ ነው ወይስ ከዛም በላይ? ኦኬ። ስለዚህ 30 40 እያንዳንዱ ቦክስ ውስጥ ያለው እያንዳንዱ ቲዩብ ውስጥ ያለው ናሙና ምንድን ነው የሚለውን ነገር በመረጃ የማከማቸት አቅሙ ወደ 2 ሚሊዮን ናሙናዎች ያከማቻል። ስለዚህ እያንዳንዱ ቦክስ ውስጥ ያለው እያንዳንዱ ቲዩብ ውስጥ ያለው ናሙና ምንድን ነው የሚለውን ነገር በመረጃ የተደራጀ ነው። የላቦራቶሪ ማኔጅመንት ኢንፎርሜሽን ሲስተም ኤልኤምአይስ ይባላል። ይሄንን ለሪሰርች ላቦራቶሪ በሚጠቅም ሁኔታ ተመቻችቶ ነው የተደራጀው። በፊት ያልነበረ አቅም ነውና እጅግ በጣም ያሻሽላል የኛን የሳምፕል እና የዳታ ማኔጅመንት ስርዓታቸው። አሁን የምንገኘው የቫክሲን ሪሰርች የሚሰራበት ነው። ብዙዎቹ የቫይረስ ቫክሲኖች ምርምር የሚደረግበት ክፍል ውስጥ ነው ያለነው። አሁን በምሳሌነት የውሻ በሽታ የእብድ ውሻ በሽታ ቫክሲን እናመርታለን። እንግዲህ ይሄ ከረጅም ክትባት እናመርታለን። በአመት ወደ 35000 ዶዝ ይመረታል። ይሄ እንግዲህ እንደምታዩት ይሄ በሀገራችን ጠቅላላ የሚሰራጨው የክትባት ከዚህ የሚመነጭ ነው፣ እዚህ የሚመረት ነው።
አሁን የምንገኘው የዲያግኖስቲክስ ወይም የመመርመሪያ መሳሪያዎች ማበልጸጊያ ማዕከል ነው። ሌሎች ላቦራቶሪዎች የተዘጋጁ የመመርመሪያ መሳሪያዎችን እዚህ ኢንኩቤት ማድረግ፣ ማቆየት፣ ማሳደግ፣ ማበልጸግ ስራ ነው የምንሰራው። ከዚህ በፊት በኮቪድ ጊዜ የራሳችንን እዚሁ ላቦራቶሪ ውስጥ የመመርመሪያ ኪት አዘጋጅተን ነበር። ደም በመውሰድ ግን በኮቪድ ተጋላጭ ነበር አልነበረም የሚለው ማወቅ ይቻላል። በዚህ ይሄ እዚህ እኛ ላቦራቶሪ ነው የተዘጋጀው። ምግብና መጠጥ ባለስልጣን ጸድቆ ምርምር ስራዎችን ሰርተንበታልና በዚህ በጣም ውጤታማ ነበር። በጣም ጥሩ ነው። በጣም ውጤታማ ነው። ከዚህ ብዙ ነገር ተምረን አሁን ደግሞ የጉበት በሽታ የሚያመጣውን ሄፓታይቲስ ቢ የሚለይ ኪት አሁን አለ። አሁን የምንገኘው የትራዲሽናል ሜዲሲን ሪሰርች ላቦራቶሪ ነው። በርካታ ላቦራቶሪዎች ነው ያሉት ለባህል ሕክምና ለማበልጸግ። ስለዚህ እዚህ የሚሰራው የባህል ሕክምና ወይም መድኃኒቶችን ስታንዳርዳይዝ ማድረግ ስራ ነው የሚሰራው። እንደምታዩት በጣም የተደራጀ ነው። ከሌሎችም ላቦች ጋር ተመጋግቦ መድኃኒቶችን ስታንዳርዳይዝ አድርገን ወደፊት ለመሄድ የሚያስችል አቅም ነው የተገነባው። ጄኖሚክስ ላቦራቶሪ ነው የሚባለው። ይህም ማለት የበሽታ አምጪ ተዋሲያንም ሆነ የሰውን ዘረመል መተንተን መደርደር የሚችል ላቦራቶሪ ነው። ከዛ በተረፈ ዝርያቸው ማወቅ ያስችላል። ያ ደግሞ ለተለያየ ዓላማ ጥቅም ላይ ይውላል። እንደምታዩት የተለያየ አቅም ያላቸው የሲኩዌንሲንግ ማሽኖች ናቸው ያሉት። ለተለያየ ዓላማ እንጠቀምባቸዋለን። ይሄን በማድረጋችን ወጪ ቆጣቢ ይሆናል። ስለዚህ ቀጥለን ምናልባት የጄኔቲክ ቴስቲንግንም ስራ እዚህ ላብ ውስጥ ያደራጀን ያለ ነው። ይሄም እንግዲህ ለሕክምና በጣም አስፈላጊ ነው። ታች ቤዝመንት ውስጥ የተቀመጠው 3 ወረዳ ከ3 ወር በላይ ማቆየት ሲያስፈልገን ነው። ከዛ ወዲህ የሚፈልጉ ከሆነ እነዛ ናሙናዎች እዚሁ መቆየት አለባቸው። ምክንያቱም እያወጣን እየሰራንባቸው እየመለስን እንሄዳለን። ይሄ አሁን የምንገኝበት ላቦራቶሪ የኢሚኖሎጂ ላቦራቶሪ ነው። ኢሚኖሎጂ በሽታ መከላከል የሰውነት የሚያመነጨውን የመከላከል አቅም ለመለካት፣ ለማወቅ፣ ለመመርመር የምንጠቀምበት ላቦራቶሪ ነው። እንግዲህ የኢሚኒቲ ሲስተማችን እንግዲህ አህሪ ሲመሰረት ጀምሮ ይህን የኢሚኖሎጂ ስራ ሲሰራ የቆየ ነው። እዚህ ጋር የምታዩት አሁን መሳሪያ ከነባሩ ላባችን ነው ያመጣ ነው። ረጅም ጊዜ ስንገለገልበት ነበረ። 8 ከለር ነበረ። ስለዚህ የሚለየው የመከላከል አቅም ጥናት ውስን ነበረ። አሁን ይሄ ወደ 23 ከለር መለየት ይችላል። ስለዚህ በደንብ ዲፈረንሺየት አድርገን የመከላከል አቅምን በደንብ ለማጥናት በደንብ ለማወቅ ያስችላል። ስለዚህ ይሄ ላቦራቶሪ ይሄንን ለማጥናት በጣም መሰረታዊ ነው። ይሄ የማላሪያ ላቦራቶሪ ነው። እንግዲህ ማላሪያ ወይም ወባ እንደምታውቁት በጣም ሀገራችን ከፍተኛ የጤና ችግር ነው። እስካሁን በጣም ብዙ ወባ ላይ የተሰሩ ስራዎች አሉ። ስለዚህ እነዚህን የበለጠ አስፍተን አሁን በዚህ በአዲሱ ህንፃ ላይ በአዲሱ ላቦራቶሪያችን እንትኑንም የወባ ትንኙንም የወባ ራሱ አምጪ ፓራሳይቱንም ማራባትና የበለጠ ጥናት ማድረግ የሚቻልበት እድል ሰፍቷል። በጣም ጥሩ ላቦራቶሪ የሁሉም ህመም የራሱን የቻለ ላቦራቶሪ ራሱን የቻለ መፍትሄ አለው ማለት ነው እዚህ ውስጥ። አዎ ለሁሉም ሳይሆን እንግዲህ በካታጎሪ የምናደርግ የቫይረስ አምጪ እንትኖች ቫይረሶች በጣም ብዙ ናቸው። ከዛ ደግሞ ባክቴሪያ የሚያመጡት ከዛ ደግሞ ፓራሳይት አሁን ወባ ሌሽማነ ደግሞ የሚባል አለ ሌላ በትንኝ የሚተላለፍ እሱንም የምናጠናበት ላቦራቶሪ ነው። ከዚህ ፋሲሊቲ በተጨማሪ አዳማ ላይ ደግሞ የትንኞችን የምናጠናበት የምናራባበት ቦታ አለ። እዛ ግን የምናተኩረው ትንኞችን ማራባት እነሱን ማጥናት፣ ምክንያቱም የእነሱ ባህሪ በጣም ወሳኝ ነው። የወባ ፍሎር ላይ ወደ 42
አልጋዎች አሉ። 42 አልጋዎች ጤነኛ ሰዎች ናቸው። እዚህ አስገብተን አስተኝተን ለ48 ሰዓት እናቆያቸውና በአፍ የሚወሰድ መድኃኒት ብዙ ጊዜ እንደዛ ነው። በአፍ የሚወሰድ መድኃኒት ይወስድና ከዛ በየሰዓቱ በየአጭር ጊዜ ደም እየወሰድን ያ የተወሰደው መድኃኒት በደም ውስጥ በበቂ መጠን አለው ወይ የሚለውን ማየት ያስችላል። በእኛ ሀገር አሁን ኤክስ ካምፓኒ ኤክስ ፋክተሪ የሆነ መድኃኒት ቢያመርት ያ መድኃኒት ጥራቱን የጠበቀ ነው ወይ የሚለውን ነገር ለማጥናት የሚያስችል መሰረተ ልማት ነው። ጤነኛ የሆነ ሰው ብቻ ነው በታመመ ሰው ቼክ ማድረግ? ዓላማው አሁን የመድኃኒቱን ጥራት ማወቅ ስለሆነ የታመመ ሰው አይደለም፣ ጤነኛ ሰዎች ነው የምናደርገው። ምናልባት ብዙ ቤተሰቦቻችን ሲያዩ ይሄንን እንደኛ ግርታ ሊፈጥርባቸው ይችላል። እሱ ላይ ምንም የሚፈጥረው ነገር የለም። እነዚህ መድኃኒቶች ጥቅም ላይ ለምሳሌ ምን ይባላል? ኢኖቬተር ድራግ እና ኢኖቬተር ማለት አምራቹ መጀመሪያ የፈጠረውና ያመረተው ካምፓኒ አለ። ጄኔሪክ ድራግ ደግሞ እንደኛ ሀገር አይነት አገር ይመጣና ይመረታል። እዚህ ያሉ ፋርማሲካል ኢንዱስትሪዎች ያመርቷል። ስለዚህ ያ ሲመረት መጀመሪያ ከተመረተው ከኢኖቬተር ድራጉ ጋር እኩል ባዮ አቬይላቢሊቲ ያለው ወይ? ይሄ አንዱ የጥራት ማረጋገጫ ነውና ይሄንን የማረጋገጥ አቅማችን ውስን ነበር። አሁን ይሄ መሰረተ ልማት አለ። ስለዚህ በጣም ትልቅ መርታ ነው። ቁጥጥር ባለስልጣን በየአገሩ ያሉት ደረጃ አላቸው። ስለዚህ በጣም ሻል ያለውን ደረጃ አግኝተናል። የኛ ኤፍዲኤ በቅርብ ጊዜ ሰምታችሁ እንደሆነ ስለዚህ አንዱም እንደዚህ አይነት መሰረተ ልማቶች ለዛ አስፈላጊ ናቸው። ስለዚህ እዚህ የሚመረቱ መድኃኒቶች በዚህ ፕሮሰስ ውስጥ ካለፉ ኤክስፖርት ማድረግ ይቻላል። ስለዚህ ይሄ ደግሞ ኢኮኖሚክ በጥቅሙ ከፍተኛ ነው። እንዴት ናችሁ? አሁን የምንገኘው የቫይሮሎጂ ፍሎር ላይ ነው። እዚህ የቫይረስ ሪሰርች ነው የምንሰራው። እንግዲህ ከመለየት ጀምሮ ሌሎች ባህሪዎቹን ማጥናት ስራ የሚከናወንበት ላቦራቶሪ ነው። ለምሳሌ ሄፓታይትስ ሊሆን ይችላል፣ የጉበት በሽታ የሚያመጣው HIV ሊሆን ይችላል። ሌሎችም የቫይረስ አይነቶችን ገባ ያለ ጥናት አጥንተን ለጤና ስርዓቱ መረጃ የምንሰጥበት፣ ከዛ በተረፈ ደግሞ የመመርመሪያ መሳሪያዎችን ለማበልጸግ መሰረታዊ እውቀት የምናመነጭበት ክፍል ነው። እዚህ ውስጥ አሁን የምናጠናቸው ሄፓታይትስ ቢ ቫይረስ የጉበት በሽታ የሚያመጣው፣ HIV የማህፀን በር ካንሰር የሚያመጣው ሂውመን ፓፕሎማ ቫይረስ HPV የሚባል ሌሎችም ቫይረስ፣ ሚዝልስ አሁን ኩፍኝ በሽታ ያመጣል። ሚዝልስ አልፎ አልፎ በተወሰኑ ቦታዎች ወረርሽኝ ይከሰታል። ስለዚህ ይህንንም ምንድነው ምክንያቱ የሚለውን ነገር ለማወቅ ጥረት እየተደረገ ነው ያለው። አሁን የምንገኝበት ክፍል ደግሞ የባዮ ኢንፎርማቲክስ ክፍል ነው። ባዮ ኢንፎርማቲክስ ማለት የሲኩዌንሲንግ ላቡ የሚያመነጫቸውን ዴታዎች፣ መረጃዎች አናላይዝ የሚደረግበት ነው። ይህንንም ደግሞ ለማስፋት በርከት ያለ የሰው ኃይል ለማብቃት ከጅማ ዩኒቨርሲቲ ጋር የማስተርስ ፕሮግራም ጀምረናል። አሁን 3ኛ ባች እየሰለጠኑ ያለው አዲስ አበባ ዩኒቨርሲቲ የባዮ ኢንፎርማቲክስ ትሬኒንግ እየሰጠ ነው። እነሱንም እዚህ ስራ ከመስራት በተጨማሪ ይሄ እንደ ስልጠና ማዕከል ያገለግላል። አዎ፣ ስለዚህ አገራችን ውስጥ ያሉ ተቋማት እየመጡ ትሬኒንግ ይወስዳሉ። በዚህም አሁን እንደምታውቁት እንግዲህ ሌሎች ላቦችም የሲኩዌንሲንግ ካፓሲቲ ያዳበሩ ነው። ያም እንዲሆን ይሄ ላብ እዚህ የሰራናቸው ስራዎች አስተዋጽኦ አድርገዋል። አይጦች አፖፖ አይጦች ጀግና አይጦች ነው የምንላቸው። እነሱ በቪዲዮ የምታውቋቸው አሁን ታቅፋቸዋል። ስለዚህ ድመት ነው የሚያክሉት። ስለዚህ እነሱ የቲቢ አምጪ ባክቴሪያን የመለየት ብቃት አላቸው። እነሱን ትጎበኛላችሁ፣ ከዋክብት ታስጎበኛቸዋላችሁ።
እንደዚህ አይነት አይጦች እኔ አይቼ አላውቅም። ደግሞ ፍሩት ምናምን ነው ይበሉ። ቅዳሜና እሑድ የእረፍት ስለሆነ እነሱ የእረፍት ቀን የምታበሏቸው ምግብ ነው እንደዚህ ብዙ ያደርጋቸው ወይስ ተፈጥሯቸው? አይጦቹ ግን ከየት ነው የሚመጡት? እኛ እንደምናውቀው ሰፈር ውስጥ ያሉት ናቸው አይደሉም? ከታንዛኒያ። የምርሽን ነው? ያው ከተወለዱ ከተወሰኑ ወራት በኋላ ይሰለጥናሉ፣ ትሬኒንግ ይሰጣቸዋል ይህንን ስራ ለመስራት እና ከሰው ጋራ በጣም መፈናቸው ሰዎች ምን ሰዎች ነው የሚሰሩት? የአክታ ናሙና ከየጤና ጣቢያው ይሰበሰብና ይመጣል። ፖዘቲቭም ኔጌቲቭም እዛ ይገባላቸዋል። እሱን በማሽተት ነው እነሱ የሚለዩት። እንዴት ነው የሚለዩት? የሚያሳዩት ነገር አለ ወይስ ምልክት አላቸው? እዚህ ያሉት እንዳለ አንድ ነው ዝርያቸው? አዎ ጾታ ብቻ ነው የሚለያዩት። ላያዝ እጅን ዘርጋላት በዛኛው ሳይድ አድርገት ያንተን ፊሊንግ እነሱ ይረዳሉ። አሁን እየፈራህ እንደሆነ ካወቀች ስታፋት ሪላክስ ካላደረግ ይጥለኛል ብላ ስለምታስብ ነው እንደዚህ የምትሆነው። ኦኬ ከእረፍት ቀናቸው ውጪ ሙሉ ሰዓት ነው የሚሰሩት ማለት ነው? አዎ ሳምፕል ምንም ያህል ሳምፕል ሆነ ይሰራሉ። አሁን ለምሳሌ ላቦራቶሪ ውስጥ 100 ሳምፕል ቢመጣ ከጤና ጣቢያ ምናልባት ቀን ሙሉ ሊፈጅ ይችላል። ነገር ግን እነሱ በ15 ደቂቃ ውስጥ 100 ሳምፕል ቼክ አድርገው መጨረስ ይችላሉ። ከ15ም በታች የሚያዩ አይጦች አሉ እንደ ፍጥነታቸው። አንድ ስራ ለመስራት ቀጥታ ከቤታቸው ወደ ስራ ቦታ አይሄዱ። እዚህ ጋር የ5 ደቂቃ ልምምድ አላቸው። አክቲቭ እንዲሆኑ ከተኙበት መነቃቃት ስላለባቸው ተነቃቅተው ኤሮቢክስ ምናምን እኛ የምናውቃቸውን አይጦች አያሰለጥኑንልም? ይህን እንደምታዩት እዚህ ባር ውስጥ 10 ቀዳዳ አለ። 10ሩ ቀዳዳ ውስጥ ሳምፕል አለ። ሳምፕል ይገባል እዚህ ውስጥ እናስገባውና ሳምፕሉ ነው ከገባ በኋላ ከሳምፕሉ ጋር ዳይሬክት ንክኪ የላቸውም። እነሱ በዚች በቀዳዳ በኩል ብቻ ነው የሚያሸቱት። ሊሳሳቱ አይችሉም። እንደ ጤናቸው ነው እንጂ የሚሳሳቱበት መንገድ የለም። አንድ አይጥ ብቻ ነው ቼክ የምታደርጉት ወይስ አይደለም? በሁሉም አንዱን በሁሉም ሴቶቹ ሙሉ ቼክ ካደረጉት በኋላ ያ ለላብ ባለሙያዎች ይሰጣል። እነሱ ሰርቲፊኬት ያው ዛሬ የእረፍት ቀናቸው ነው ሁሉም ደግሞ መጣ። ስለዚህ ያረጡት ለዛ ነው። ምግብም እየበሉ ስለሆነ ነው። አዎ እየበሉ ነው፣ እረፍታቸው ነው። በዛ ምክንያት ነው እንግዲህ የሰራ ሰው እንደሚያርፍ ሁሉ እነሱም ለብስ ያጥባሉ። በረከታቸው በጣም ነው አመሰግናለሁ። እሺ እናመሰግናለን። በጣም ደስ የሚል ነገር ነው ያየነው ማሪና። ትንሽ የአይጦቹ መጨረሻ ላይ ያስፈራል፣ በጣም ያስፈራል። በዘመን አይቻላል እንዴ ምንድን ነው የሚያካክሉት? በጣም ከእንትን እኮ መለስ ነው የሚለው ከድመት ሰው ራሱ አይጥ ብሎ ሲሰለብ ከትንሽ ነገር የለም በጣም የተለየ ነው። በነገራችን ላይ ቤተሰቦቻችን በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀውን አርማወር አንሰር ወይም አህሪ የምርምር ኢንስቲትዩት ተገኝተን በጣም ደስ የሚል ነገር ነው የተመለከትነው። በቴክኖሎጂ የበለጸገ ለሀገራችን አንድ እርምጃ ቀዳሚ የሚያደርግ ሀገራችንን የምርምር ውጤት ቀዳሚ የሚያደርግ ነገር ነው ያየነው። በጣም ደስ የሚል ነው፣ የሚያኮራም ነው። እንደዚህ አይነት ዘመናዊና በቴክኖሎጂ የታገዘ ትልቅ ተቋም ለዘርፉ ባለቤት ለተመራማሪዎች፣ ለወጣቱ ትልቅ ተስፋ እድል፣ የስራ እድል ያለው መነቃቃትንም የሚፈጥር ነው። በጣም አስገራሚ ነገር ነው ያየነው። በራሳችን በገዛ አቅማችን የመድኃኒት መርምረን እንደዚህ ማድረግ መቻላችን ሲጀመር በጣም ለሀገርም ትልቅ ሉዓላዊነት ነው፣ ኩራትም ነው እና በጣም ደስ የሚል ትልቅ ኩራት ነው። ከኛ አልፈን በጣም ፕራውድ የሚያደርግ ነገር ነው። በጣም ከኛ አልፈን ደግሞ በቅርቡ ለሌሎች ሀገሮች፣ የአፍሪካ ሀገሮች፣ ለጎረቤት ሀገሮች እንኳን ልንተርፍ እንደምንችል ነው ፕሮፌሰሩ ቀደም የነገሩንና ጠቅላይ ሚኒስትር አብይ አህመድ ሲናገሩ የኮሮና ጊዜ ነው ያነቃን። እንደዚህ አይነት የምርምር ተቋማቶች አልነበሩም። የራሳችን መድኃኒት የራሳችን ችግሮች ምንፈታባቸው ነገሮች ስላልነበሩ ከዛን ጊዜ በኋላ እየተገነቡ ያሉ ነገሮች ለሀገርም ለሕዝብም እንደ ሀገር እንደ አፍሪካም ጠቃሚ ናቸው እያሉ ሲናገሩ ነበርና እንማራለን። የሆነ ችግር ሲመጣ የሆነ ቁጭ ከማለት እንደዚህ አይነት ትልቅ ሶሉሽን አሁን በጣም ኮሮና ካመጣው በጣም ትልቅ ድርጅት ነው። በጣም ትልቅ ድርጅት ነው። በመጨረሻ ደግሞ ደፈር ብለን አፖፖ የሚባሉትን አይጦች አይተናል። እኔ እዚህ ላይ ያስቀምጫቸው እነሱን አስቀምጫቸው ምን ነው ሳክሽ በጣም ትልልቅ ናቸው። የሚሰሩት ስራ በጣም የሚገርም ነው። ማለት 3-4 ቀን በሰዎች ሊፈጅ የሚችለውን ነገር በ20 ደቂቃ ውስጥ ነው እነሱ የሚጨርሱት ተብሏል። ከ2000 እስከ 2500 የሚሆኑ ኬዞች በቀን እንደሚሰሩ ነው የተነገረ። በጣም የሚገርም ነው።
በ20 ደቂቃ ማለት በጣም ትንሽ ነው። በጣም ትንሽ ነው። እንደዚህ አይነት ድርጅቶችን የሰሩ የመንግስት አካላትን እጅግ አድርገን እናመሰግናለን። ከዚህ በላይ ደግሞ ይበልጥ የተለያዩ ድርጅቶች ተሰርተው እንደምናይ አንጠራጠርም። ምክንያቱም ሀገራችን በቴክኖሎጂ ዘርፍ በጣም እያደገች ነውና ለዛሬው ደስ የሚል ነገር ነው ያየነው። በአህሪዎስ ቤተሰቦቻችን ዳግማ ትንሳኤ ነው። በድጋሚ እንኳን አደረሳችሁ። ቤት ደግሞ በዓል እየተከበረ ነውና እስቲ ወደ ልፍኛችን ሄደን ደግሞ ሌሎች ዝግጅቶችን እንከታተላለን። መልካም በዓል።